ጌታ ሆይ እናመሰግናለን እናከብራለን። ባንተ ደስ ይለናል። አንተ መልካም አምላክ ነህ። እውነትን እንድናውቅ በኢየሱስ ስም አስተምረን፣ አይናችንን ክፈት። አሜን። ክብር ለኢየሱስ ይሁን። ዛሬ አዲስ ትምህርት ነው የምንጀምረው። የጀመርነው የትምህርት ሐሳቦች አስተውላችሁ እንደሆነ እግዚአብሔር በዚህ ዓለም ላይ የሚገለጥበትን መንገድ ነው እየፈለግን ያለን እና መለኮታዊውን ሥርዓት እያየን ያለን። ምክንያቱም አሁን ባለው ነገር ዕውቀት ወይንም ደግሞ በክርስቶስ ኢየሱስ የተሰራልንን የመለኮት ፈቃድና ሐሳብ የማናውቀው ወይንም ያልተረዳነው ነገር የለም። በዚህ በክርስቶስ አዲስ ኪዳናዊ ሥርዓት ውስጥ በእርሱ ሁሉ አልቋል፣ ሁሉ ተፈጽሟል፣ በእርሱ ተጨርሷል። የእግዚአብሔር የተስፋ ቃል ወይም የትንቢት ቃል አሜንና አዎን ሆኗል የሚለው ሐሳብ በደንብ ከኛ ጋር እየተዋሃደ ያለና በእውቀት ደረጃ በደንብ አንደርስታንድ እያደረግነው ያለ ነገር እንደሆነ ታውቃላችሁ። አሁን የተአምራት መንገድ ወይንም እግዚአብሔር በመንፈስ ዓለም የሰራው የጨረሰው ነገር እንዴት ነው ወደዚህ ዓለም የሚገለጠው? መንገድ ያስፈልገዋል። ምክንያቱም ነገሩ መንፈስ ስለሆነ ተሰርቶ ያለቀው መንፈሳዊ ነገር ስለሆነ ወደዚህ ዓለም ለመግለጥ በዚህ ዓለም ላይ ለዓለም ወይንም ለአሕዛብ ሁሉ የሚታይ የተፈጸመውን የመንፈስ ቅዱስን የተቀበልንበትን ምስጢር ለማሳየት መንገድ ያስፈልጋል ብለን የታምራት መንገድን እያየን ነበር። ስለ ታምራት መንገድ ስናይ መንገዱ እግዚአብሔር በመቅደስ ውስጥ እንደሆነ አየን። ከዛ በኋላ በነቢያቱ እመኑ የሚለው የእግዚአብሔር መቅደስ ወይንም የእግዚአብሔር መገኛ፣ ስለ እግዚአብሔር መገኛ መገለጫ አሁን በአዲስ ኪዳን እግዚአብሔር ማደሪያ ያደረገው ሰዎችን ነው። ስለዚህ ነቢያትን መቀበል አለብን፣ መልእክተኞችን መቀበል አለብን፣ ካህናትን መቀበል አለብን፣ የእግዚአብሔርን መልእክት የያዙልንን ሰዎች መቀበል አለብን። እነኛን ሰዎች ደግሞ የምናውቃቸው በቃል ነው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። የእግዚአብሔርን ቃል ይዘውልን የመጡትን ሰዎች እንደ እግዚአብሔር ቃል አድርገን ልንቀበል ይገባናል። ሰይጣን በሚገርም አኳኋን አሁን ቤተክርስቲያን ውስጥ አዋቂ መስሎ ገብቶ ዶክተር ቴዎሎጂያንስ እንትን እየተባለ የሚቃወማቸው ነገሮች አብዛኞቹ እግዚአብሔር ለሕዝቡ ጥቅምና ፍሬያማነት የሰጣቸውን መርሆች ነው እና የእግዚአብሔርን ሰዎች እንዳንቀበል እንድናቃልል እንደ ተራ እንደ ማንኛውም ነገር ወይንም እንደ ማንኛውም ተራ ሰው እንድንቆጥራቸው ያደርገናል። የእግዚአብሔርን ሰዎች ማትቀበል ከሆነ እግዚአብሔርን ልትቀበል አትችልም። ይሄ ሰይጣን ሲያቃልልብህ በቃ ኖርማል ነው ብለህ ከተቀበልክ ሉዝ የምታረገው መለኮታዊውን መገለጥና መለኮታዊውን መርህ ነው። ለምሳሌ በዚህ ተፈጥሯዊ ዓለም ውስጥ ባለው የፖለቲካ የስልጣን ተዋረድ፣ የቤተሰብ ተዋረድ፣ የማህበረሰብ አደረጃጀት ተዋረድ ውስጥ ማንኛውም ስልጣን ያለውን ነገር እንድትቀበል
ያስገድዳል። ካልተቀበልካቸው ወይንም አቃለህና ተራ አድርገህ ምትቆጥራቸው ከሆነ የሚመጣብህ ውጤት አለ። ምንም ጥያቄ የለው። የእግዚአብሔርን ሰዎች እግዚአብሔር እንደላካቸው አምነህ ካልተቀበልክ ባለስልጣንን ሳትቀበል መንግስቱ ዋጋ እንደሚሰጥ የእግዚአብሔርንም ሰዎች ሳትቀበል ስትቀር በመንግስቱ ውስጥ ያለውን ዋጋ ሉስ ታረጋለህ። ሁሉም ነገር ለሾመው ወይንም ለላከው ለጠራው ዋጋ አለ። ስለዚህ የመቀበል ኃላፊነት ከጀርባ ካለው መንግስት ጋር የተያያዘ ስልጣን ጋር የተያያዘ ጉዳይ ነው እንጂ የሰውየውን የግል አቋም ጋር የተያያዘ ነገር አይደለም። ሰውየው በግል አቋሙ፣ በግል አስተሳሰቡ፣ በግል ስራው ካለበት ሁኔታ ጋር አያይዘ ሰውየውን ዲስግሬስ ብታረግ፣ ብታቃልል ወይም ብትቃወም ቀጥሎ የሚመጣው ወይንም የምታገኘው ነገር የመንግስቱን ዋጋ ልክ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል። ስለዚህ መቀበል ግዴታ ነው የሚለውን ሐሳብ በስፋት ስንማር ነበር። ያው እንደምታውቁት ሰይጣን መርህ ተኮር ሆኖ ነው የሚቃወመው። ሰይጣን እግዚአብሔር የመርህ አምላክ እንደሆነ በመርሁ እንደሚሄድ ስለሚያውቅ አመጽ አድርጎ በህይወትክ ላይ የሚያስገባው ከመርሁ ምትወጣበትን መንገድ ነው። እና እንደዚህ ዘመን በተለይ ሶሻል ሚዲያው ከመጣ በኋላ ታርጌት ፉል ሆኖ ሰይጣን ፓስተሮችን ወጥቶ የሰራው ነገር ቢኖር ከእግዚአብሔር ጋር ያለውን ኪዳን ነው ያደሰው፣ ማደስ ነው የሰራው። እግዚአብሔር በምድር ላይ በውሃ አጠፋት፣ ምድርም በውሃ አጥፍቶ ከዛ የሰው ልጆች እንደገና ከእግዚአብሔር ጋር ኮሚኒኬት ሊያደርግ የመጣው ሰው ኖህ፣ ቤተሰቡን ያዳነው ሰው ኖህ የመጀመሪያውን ኮሚኒኬሽን ሲጀምር የጀመረው በመሰዊያ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ምዕራፍ 8 ቁጥር 20 ላይ ኖህም ለእግዚአብሔር መሰዊያውን ሰራ ይላል። መሰዊያ ሰራ። ከጥፋት ውሃ መጥቶ ሁለተኛው የሰው ዘር ማለት ነው ከአዳም ጀምሮ እስከ ኖህ የነበረው ከዛ በኋላ በውሃ ሰጥሞ ጠፍቶ ኖህና ቤተሰቡ ብቻ ነው የቀሩት። እነሱ ከመርከብ ሲወርዱ የመጀመሪያ ከእግዚአብሔር ጋር ያላቸውን ነገር ሲያድሱ ያደሱት በመሰዊያ ነው። እና ምን አለ ሲናገር መሰዊያ ሰራ ይላል። መሰዊያ አደረገ። እንግዲህ አንድ ነገር ይገባናል ማለት ነው። እግዚአብሔር ከሰው ልጆች ጋር የሱ መገናኛ ወይንም እግዚአብሔርና ሰው ኮሚኒኬት የሚያደርጉት የሚገናኙበት ከመንፈስ ዓለም ጋር ሰው ኮሚኒኬት የሚያደርግበት መንገድ ምንድነው? መሰዊያ ነው ማለት ነው። ሰው ወደቀ፣ ከእግዚአብሔር መንፈሳዊ ዓለም ጋር የተገናኘው በመሰዊያው በኩል ነው። የተለየ ነገር አለው ማለት ነው። አዎ የተለየ ነገር እንዳለውም ማወቅ አለብን። ይሄንን ዓለም እዩት። ይሄ የምታዩት ዓለም ፍጥረታዊ ይባላል፣ ቁሳዊ ነው። እግዚአብሔር ደግሞ መንፈስ ነው። እግዚአብሔር ሰማያዊ ነው። በመንፈስ ዓለም ያለ አምላክ ነው። አሁን አይደለም ከድሮ ጀምሮ
በብሉይ ኪዳንም የሰው ልጅም ከተፈጠረበት ጊዜ ጀምሮ እግዚአብሔር ሰማያዊ ነው፣ መንፈስ ነው። ስለዚህ አሁን በሰማያዊው በመንፈሳዊውና በፍጥረታዊው ዓለም መካከል መገናኛ ወይንም ደግሞ ማዕከል ሆኖ ድልድይ ሆኖ የሚያገናኝ ማን ነው? መንፈስ የሆነ እግዚአብሔር፣ ሰማያዊ የሆነ እግዚአብሔር እዛው ባለበት በመንፈስነቱ በሰማያዊነቱ በዛው ነው የሚቀጥለው። ፍጥረታዊ ሰው ደግሞ እግዚአብሔርም የለም መንፈስም የለም ነገርም የለም ብሎ በዛው ነው ፍጥረታዊነቱን ጠብቆ የሚኖረው? ወይንስ ሁለቱ ዓለሞችን የሚያገናኝ ከመንፈስ ወደዚህ የሚገባበት ከዚህ ወደ መንፈስ የሚገባበት መንገድ አለ ወይ? እግዚአብሔር ይሄንን መንገድ ዘርግቷል ወይ? አዎ ሰዎች አያችሁ የኢየሱስ ክርስቶስ መስዋዕትነት በመስቀል ላይ መሰዋቱ ለኛ ለክርስቲያኖች በሰማይና በምድር መሃል አስታረቀን ነው ምንለው። እግዚአብሔርና እኛ መሃል የነበረውን የጥል ግድግዳ አፈረሰው። እኛና እግዚአብሔር ተገናኘን እንላለን በኢየሱስ መስዋዕትነት ማለት ነው። በመስዋዕት ወይንም መሰዊያ የመንፈስ ዓለም መገናኛ ባይሆን ኢየሱስ ተሰዋና አንተ ገባ መባል አይችልም። አሁን ግን ሰማይና ምድር የታረቁት በበሩ በመሰዊያው ነው። ጌታ ኢየሱስ እኔ በር ነኝ ሲል ዝም ብሎ ግምታዊ በር አይደለም፣ ወይንም ቁሳዊ አካላዊ የሆነ በርን አይደለም በር ነኝ የሚለው ኢየሱስ በር ነኝ ሲል በትክክል በር መሆኑን የሚያሳይ መንፈሳዊ ስርዓት መኖር አለበት። በር ነው እሱ። የምን በር ነው? የመንፈስ ዓለም መግቢያ በር ነው። እና የመንፈስ ዓለም መግቢያ በር ግምታዊ በር አይደለም፣ መለኮታዊ በር ነው። መለኮታዊ በር ስርዓት አለው ራሱ። እና በብሉይ ኪዳን ወይንም በዘፍጥረት ጀምሮ አቤልና ቃየል መስዋዕት ሲያደርጉ እግዚአብሔር አየ ይላል። ሰማይ አብሮት ሆነ፣ ሰማይ ተገለጠ። ኖህም ከጥፋት ውሃ በኋላ መስዋዕት ሰዋ፣ መሰዊያ ሰራ። መሰዊያ ነው የሰራው። ከዛ በኋላ እግዚአብሔር አለ ይላል። ኪዳን ገባለት፣ መሐላ ገባለት። ወደ ውስጥ ስንገባ እናየዋለን። በመጀመሪያ መካከለኛነቱን እንድታምኑ ነው። ከዛ ቀጥሎ አባታችን አብርሃም ሲመጣ አባታችን አብርሃምም እግዚአብሔር አምላክ ነኝ ከሀገር ከዘመድ ከወገኖች ተለይተ ውጣ እኔ ወደ ማሳይ ምድር ሂድ ግባ ሲለው አብርሃም ቁጥር 7 ላይ እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጥሃለሁ አለው። እርሱም ስሙ እንግዲህ ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያ ሰራ። እግዚአብሔር ተገለጠለት። ለተገለጠለት እግዚአብሔር መሰዊያ ሰራ። እስካሁን እያየን የመጣ ነው። መንፈሳዊ ዓለም አለ፣ ፍጥረታዊ ዓለም አለ። መንፈሳዊ ዓለምና ፍጥረታዊ ዓለም አንድ ላይ ሆነው ሲሰሩ ወይንም ሲተባበሩ ሰማይ በምድር ሲገለጥ ምድር ደግሞ ወደ ሰማይ የሆነ ነገር እለቃለሁ ሲል መካከለኛው መሰዊያ ነው። መሰዊያ ከሌለ መካከለኛ አይኖርም። ሁለቱን ዓለሞች አያገናኝም። እና አብርሃም መሰዊያ ሰራ። ይገርማችኋል። ደሴም ፓተርን ነው አባቶቻችን የሚከተሉት። አባታችን አብርሃም
ስርዓቱ ይሄ ነው ብሎ ለመንፈስ ዓለም ስርዓት በር አድርጎ መሰዊያን ተጠቀመ። የእግዚአብሔር ወገን የሆነ ሰው ከእግዚአብሔር ጋር ፌሎሺፕ አለኝ እግዚአብሔርን አገኘዋለሁ ሚል ሰው ሁሉ ጊዜም መሰዊያ ያስፈልገዋል። መሰዊያ በሌለበት ከእግዚአብሔር ጋር ፌሎሺፕ ማድረግ አትችልም። የትምህርታችን ርዕስ የሆነው ለዚህ ነው። መሰዊያ አላችሁ ወይ ይላል። መሰዊያ አላችሁ ወይ? በእውቀት ሲሆን እየገባችሁ ይሄዳል። በኋላ ላይ ይስሐቅ እንግዲህ የአብርሃም የይስሐቅ የያዕቆብ አምላክ ነው አምላካችን። የይስሐቅን ስትመለከቱ መጽሐፍ ቅዱስ በዘፍጥረት 26 ላይ ይስሐቅ ለእግዚአብሔር መሰዊያን ሰራ ይላል። መሰዊያ እንደገና በይስሐቅ ሕይወት ደግሞ ከእግዚአብሔር ጋር ያለውን ፌሎሺፕ እንደገና ሲያነሳው እንደገና ሲጀምር ደግሞ ታገኛላችሁ። ከዛ ያዕቆብ የተከፈተ ሰማይ መሰላል ተዘርግቶ መላእክት ሲወጡና ሲወርዱ ባየበት ስፍራ ላይ በዛች ድንጋይ ላይ ዘይት አፍስሶ ይቺ የእግዚአብሔር ደጅ ናት አለ። ደጅ ነው፣ የእግዚአብሔር ደጅ ነው አለ። ቀጥሎ ደጅ ነው ብሎ አልቆመም። በሚቀጥለው ቤተል ብሎ የጠራው ላይ መሰዊያ ወደ ሰራልኝ ወደ ቤተል ተመለስ ይላል መጽሐፍ። ምን ብሎ ነው እግዚአብሔር ያንን የሚጠራው? መሰዊያ ነው የሚለው። መሰዊያ ምንድነው? ይሄ መሰዊያ ሁሉም አባቶች ልክ ከእግዚአብሔር ጋር ግንኙነት ሲጀምሩ መሰዊያ ነው የሚሰሩት፣ መሰዊያ ነው የሚያደርጉት። ምንድነው መሰዊያው? ኢየሱስ ጌታ ነው። አሁን ላምጣላችሁ ግልጥ የሆነውን በጣም የምታውቁትን ታሪክ፣ የኤልያስ ታሪክ። የእስራኤል ልጆች እንደምታውቁት መጽሐፍ ቅዱሳችን ላይ የእስራኤል ልጆች ከእግዚአብሔር ራቁ። ከእግዚአብሔር በራቁበት ሰዓት አምላክ ማን ነው ብለው ጥያቄ ውስጥ ገቡ። ኤልዛቤል አለች እና የአባቶቿን አምላክ ጣዖታትን አምጥታለች። የራሷ ነቢያት ፈጥራለች። ንግስት ናት። መቅደስ አሰርታለች። አምላኩን አገሩ ላይ አገነነችው። ጎን ለጎን ደግሞ የእግዚአብሔርን አምላክነት ሕያውነት የሚከተሉ ነቢያትን እያሳደደች ገደለች። መግደል ማለት ነው። ልክ አሁን አንዳንድ መንግስት፣ አሁን የኤርትራ መንግስት ክርስቲያኖችን ያሳድዳል፣ ይገላል። አሁን ደግሞ የእስራኤል መንግስት ክርስቲያኖችን የሚቃወም አዋጅ አውጥቷል። ክርስትና እኔ ሀገር ላይ ማስፋፋት ምን አይልም አይችልም። ሳውዲ አረቢያ ብትሄድ ክርስትናን ማስፋፋት ወይንም ቸርች ኖሮክ መስበክ አይቻልም፣ ትሰደዳለህ። በደርግ ጊዜ እኛም ሀገር እንደሱ ነበር። በደርግ ዘመን እንዲህ ተሰብስበ መቀመጥ አትችልም። ቤት ስትጸልይ ሌሊት ወይንም ፕሮግራም እቤት 10 ሰው 20 ሰው ሆኖ ቢያደርግ ትታሰራለህ። የተገደሉም አሉ፣ ትገደላለህ። ልክ እንደዛ ኤልዛቤል እያሳደደች እግዚአብሔር አምላክ ነው፣ የአብርሃም የይስሐቅ የያዕቆብ አምላክ ሕያው ነው የሚሉትን ነቢያት ታስገድል ጀመር። ታሳውሳላችሁ ኤልያስ ሲናገር ብቻዬን ቀረው ነው ያለ። ብቻዬን ቀረው ሲል እግዚአብሔርን ከሚያመልኩት እኔ ብቻ ነኝ የቀረሁት፣ የእግዚአብሔር መልእክተኛ እኔ ብቻ ነኝ አለ። ነገር ግን ያ ንጉሱ ልኮት ኤልያስን የተገናኘው ሰው ምን አለ?
በእውኑ ጌታዬ አያውቅምን አለው። ኤልዛቤል ነቢያቱን በገደለች ጊዜ 50 በዋሻ ደብቄ መግብ እንደነበር። ኢየሱስ ጌታ ነው። እነኛን እግዚአብሔር ያስነሳቸው ሰዎች ነቢያቱ እንዳይገደሉ እየደበቋቸው ይመግቧቸው ነበር። እና እግዚአብሔር ምን አለ? ለባኦል ያልሰገዱ 7000 ምርጥ ነቢያት አሉኝ አለ። 7000 አሉኝ ለባኦል ያልሰገዱ። ሕዝቡ ሁሉ ሰግዷል። ወይንም እንደምታውቁት ሰው ረክሷል፣ ባኦል ከፍ ብሏል። በዚህ አገር ላይ አምላክ ማን ነው ተብሎ ሲጠየቅ ነቢያት አሉት፣ ትንቢት ይናገራሉ፣ ልዩ ልዩ አምልኮታዊ ስርዓት ያደርጋሉ። እነሱ የሚያደርጉትን የሚሰሩትን አይቶ ትልቅ ሃይማኖት የባኦል ሆኗል። ጥያቄው በዚህ ዓለም ነው። እየተሰደዱ ነው። እግዚአብሔር ብለው ደግሞ የአብርሃም የይስሐቅ አምላክ ብለው ደግሞ የሚያመልኩ እየተሰደዱ ነው፣ እየተገደሉ ነው። ይገደላሉ፣ ይሰደዳሉ። እነሱ ደግሞ መከራ ላይ ናቸው ማለት ነው። እንደሱ ከሆነ በምድር ባለ ሃይማኖት አንድ ሃይማኖት ከፍ ብሏል፣ አንዱ ሃይማኖት ደግሞ ዝቅ ብሏል፣ መከራ እየተቀበለ ነው። ወደ ጥያቄው ሲመጣ ግን መንፈስ ዓለም ላይ አሉ ወይ አምላኮቹ? ጥያቄው እሱ ነው። መንፈስ ዓለም ላይ አምላኮቹ አሉ ወይ? ሕያው ናቸው ወይ? ሕይወቻቸው በደንብ አድርገው እየቀሰቀሱ አንዱ ኃይል ተጠቅሞ ሌላኛውን እያጠፋ ሌላኛውን ሃይማኖት ከፍ ሊያረጋው ይችላል። እሱ ያለ ጉዳይ ነው። ጥያቄው በመንፈስ ዓለም አሉ ወይ ነው። እና ኤልያስ መጣና እንደዚህ ያለ የእስራኤል ሕዝብ ሆይ አለ፣ እስከ መቼ በሁለት ሐሳብ ታነክሳላችሁ? አለማወቅ ነው ማየው ነው ያለ። በሁለት ሐሳብ እስከ መቼ ታነክሳላችሁ? ባኦል አምላክ ከሆነ እሱን አምልኩ፣ እግዚአብሔር አምላክ ከሆነ ደግሞ እግዚአብሔርን አምልኩ እንጂ አታንክስ። እግዚአብሔር አምላክ ባኦል ነው እንዴ? እግዚአብሔር ነው እንዴ እያልክ አታንክስ እንዴ። ኤልያስ ምን ማለት ነው? ንግስቲቱ የምትከተለው ሃይማኖት፣ በንግስቲቱ እጅ ስልጣን ኃይል ያለ ሃይማኖት፣ እምቢ ካልክ የምትገደልበት። አሁን ህዝብ ሁሉ መቅደስ አለው፣ ነቢያት አሉት፣ ካህናት ተመስርተውለታል። ኃይለኛ አምላክ እኮ ነው፣ አማልክቶች አሉ፣ እንደዚህ ነው ሲሉ አይ እንደሱ እኮ አይደለም ካለ ዋናው ይምጣ። ይውላችሁ አንድ ሚስት ልንገራችሁ። መንፈስ ዓለም የሚገለጥበት በር አለ ነው ኤልያስ ያለው። መንፈስ ዓለም ገምተ የምታቆመው ጉዳይ አይደለም። ከመጀመሪያ ጀምሮ አባቶቻችን የመንፈስ ዓለምን የመገለጥ መንገድ አሳይተውናል። ስለዚህ አሁን በግምት አይደለም፣ አለ ብለን ማሰብ ብቻ አይደለም። የሚገለጥበት መንገድ ስርዓት አለ መንገድ አለ። እግዚአብሔር ይገለጣል፣ እግዚአብሔር ይመጣል፣ ወደዚህ ዓለም ይገባል። እግዚአብሔር ብቻ አይደለም፣ መናፍስትም ይገባል። የጨለማ ዓለም ዘው ብሎ መግባት አይችልም። የጨለማ ዓለምም ወይንም ማንኛውም መንፈስ የሆነ ነገር
ወደዚህ ዓለም ለመግባት መንገድ አለው መንገዱ ደግሞ አለ ኤልያስ መሰዊያ ይባላል አሁን ይገባችኋል መሰዊያ ነው መሰዊያ ከሌለ ሰማይ መንፈስ ዓለም ሲኦልም አይገለጡም በብሉይ ኪዳን የነበሩ አባቶቻችን ምን እንደሚያደርጉ ታውቃላችሁ ለምሳሌ የባውል ነቢያትን ሲሽሩ የባውል ነቢያት የዛለት ከኤልያስ ጋር ተከራክረው እዛ ጋር አይደለም የባውል አምላክነት ያለቀው እዩ የሚባለው ንጉስ ሲመጣ ነው ምን አደረጋቸው የባውል ነቢያት የሆኑትን እና የባውልም መቅደስ መሰዊያን ሰብስቡልኝ አለ ከመላ እስራኤል ሰበሰባቸው መቅደስ ውስጥ አስገባቸው ከዛ ግቡና ቼክ አርጉ የአብርሃም አምላክን የሚያመልክ ሰው በመሃላችሁ እንደሌለ ቼክ አርጓል አዩና አይኛ ብቻ ነን አሉ እናንተ ብቻ ናችሁ በሩን ዘጉታን አንድ ሰው ቢያመልጥ አላቸው በሱፍ ቦታ እናንተ ናችሁ የምትገደሉት መሰዊያቸውን አፈረሱ የአካብን ቤት የኤልዛቤልን ግልሙትና ምን አረጉት ጉድፍ መጣያ የፈራረሰ ቤት ዮሲያስ የሚባለው ንጉስ ሲነሳ እግዚአብሔር ዮሲያስ እንደሚነሳ ከ400 ዓመት በፊት ትንቢት ተናግሮ ነበር ትንቢት የተናገረው እግዚአብሔር ደግሞ ለእስራኤል ሕዝብ አይደለም ለመሰዊያው በእስራኤል ላይ የነገሰው ንጉስ እግዚአብሔር የሰለሞንን መንግስት ቀዶ ለአስሩን ነገድ ሲሰጠው ሰውየው ኢየሩሳሌም ለምን ትሄዳላችሁ አለ ለመስዋዕት አይደል ኢየሩሳሌም ይሄድ መቅደሱ መሰዊያው ነው ለምን ትሄዳላችሁ አለና መሰዊያ ሰራ ይላል ልክ መሰዊያ ሰራ ነብይ መጣና እንደዚህ አለ መሰዊያ ሆይ በዳዊት ቤት ዮሲያስ የሚባል ልጅ ይነሳልኝ ይሰነጥቃል አለ ያፈርሳል ምኑን ነው የሚያፈርሰው መሰዊያው ነው የሚሰነጥቀው መሰዊያው ነው የሚፈርሰው መሰዊያው ላይ ዲክሌር አረገ መሰዊያው ሰነጠቀ አመዱ ፈሰሰ ይላል ንጉሱ ተናዶ ያዙት ሲል እጁ ደርቃ ቀረች ማጠፍ አልቻለም መመለስ አልቻለም ወደታች እንዲህ ብሎ ቀረ እጁ ከዛ ነብዩ ተለምኖ አደረገ ጸለየለት ተመለሰ እጁ ጎበዝ ከዛ ከ430 ዓመት በኋላ ኢዮስያስ ሲነሳ ምን አረገ ነው የሚለው መጽሐፍ የተራራዎቹን መሰዊያዎች እስራኤልን ያረከሱ ያሳቱትን ሁሉ ምን አለ ይላል አፈረሰ ልክ መሰዊያው ሲፈርስ ያ መናፍስ ወደዚህ ዓለም መገለጥ ምን አይችልም ያ አጋንንት በዚህ ዓለም መመለክ አይችልም መሰዊያ ካልፈረሰ መናፍስቱ መቀጠል ይችላል በዚህ ዓለም መምጣት ይችላል እግዚአብሔር በአባቶቻችን ሲያደርግ የነበረው ምንድነው መሰዊያቸውን ነው የሚያፈርሰው እመኑኝ በዚህ አንድ ወር በመንማረው የመሰዊያ ሥርዓት ከብዙ ቃል ኪዳኖች ጋር ትፋታላችሁ
በእርግጥ እላችኋለሁ ትፋታላችሁ። ሳታውቁት ቤት ዘመዶቻችሁ እናት አባት አያት መሰዊያ የሰሩላቸው የአማልክት መገናኛ ደጆች ይሰበራሉ፣ ይሻራሉ። መሰዊያዎች ይፈርሳሉ፣ ቃል ኪዳኖች ይሻራሉ። ምክንያቱም መሰዊያ የቃል ኪዳን ስፍራ ነው። መሰዊያ የቅድስና ስፍራ ነው። ለርሱ የሚለይ ማለት ነው። የተለየበት ስፍራ ነው። ለእግዚአብሔር መሰዊያ ሰራ። አባታችን ዳዊት ምን እንደሆነ ልንገራችሁ። መጽሐፍ ሲናገር እግዚአብሔር ቀጣው። ሲቀጣው መልአኩ መጣና መቅሰፍት እያደረገ ሲመጣ ዳዊት በቃ ሕዝብን ከምትቀጣ እኔን ግደለኝ አለ። እግዚአብሔር መልአኩን በቃ አለ። መልአኩ ዳዊት ያየዋል፣ እንደዚህ ቆሟል ከሩቅ እና መልአኩ እንዳያልፍ የተከለከለበት ቦታ በምን እንደሆነ ታውቃላችሁ? ዳዊት በዚያ መሰዊያ ሰራ። ከዛ በኋላ መቅደስ ሰለሞን ገነባበት። የመቅደሱ ቦታ የተመረጠው የመልአኩ ቅስፈት የቆመበት የተከለከለበት ቦታ ዳዊት እዛ ጋር ለእግዚአብሔር ቀድሶት የእግዚአብሔር ነው ብሎ የእግዚአብሔር መገለጫ አድርጎ መሰዊያ ሰራበት። በዚያም መስዋዕት አቀረበ። ኢየሱስ ጌታ ነው። በኋላ አባቶቻችን ሁሉ የሰገዱበት መቅደስ ተገነባበት ማለት ነው። አሁን ምንድነው መሰዊያ? ወደ ኤልያስ ነው መመለሳችሁ። ምንድነው መሰዊያ? ምን አላቸው? ባኦል አምላክ ከሆነ ይገለጥ አለ። እግዚአብሔር አምላክ ከሆነ ይገለጥ አለና እንዴት እናውቃለን? ከየት ይመጣል? ሰማይ እንዴት ወደ ምድር ይመጣል? እንዴት ሊገለጡ ይችላሉ? ችግር የለውም አለ ኤልያስ፣ መንገድ አለ። መሰዊያ ስሩ፣ እኔም መሰዊያ እሰራለሁ። በእሳት የሚመልስ አሁን ብዙዎቻችን እሳቱን ነው የምናየው። መጽሐፍ የሚለው እሳቱ መሰዊያው ላይ ወረደ ነው የሚለው። መሰዊያውና መስዋዕቱ ነው እንጂ እሳቱማ መንፈስ ነው፣ ሰማያዊ ነው እሳቱ። ከዚህ ከምድር ያለ እሳት ተሰብስቦ አይደለም መስዋዕቱ ላይ። መሰዊያ ሰራ፣ የሰማይ መገለጥ ነው እሳቱ። በሰማይና በምድር መካከለኛው ግን መሰዊያው ነው። ጎበዝ። መንፈስ ዓለም ወደ ፍጥረታዊ ዓለም የሚገባው በመሰዊያ ነው። መሰዊያ በሌለበት መንፈስ ዓለም ወደዚህ ምድር አይገባም። አንዲት እናት የቤተሰብ ጣጣ የሚባል አምልኮ አላቸው እና ያመልካሉ። ይሄንን የቤተሰብ ጣጣ ጨሌ ነው፣ ሳንቲም ነው፣ ሙዳይ ነው። ከወሰዱት ያምልኮ ስርዓት ከቤተሰብ የሚረከብ ነገር ነውና ተረክበው ያረጋሉ። እና አጋንንት በጣም ክፉ ነው። እናንተ እንደምታስቡት የቤተሰብ ጣጣ ነው። ምንም መልካም ነገር የለው። 6 ልጅ ነው የገደለባቸው። 6 ልጅ ሞቶባቸዋል። እና ልጆቻቸው ክርስቲያን ናቸው። እሳቸው ወንጌል እየተመላለስን ስንነግራቸው እንደ ልጅ ነው የሚወዱኝና የዛሬ 30 ዓመት ታሪክ ነው ማወራችሁ። አመኑ፣ ምላቸውን ነገር ሰሙ፣ አመኑ። አንድ ቀን በቤታቸው በር ላይ ጎርፍ ያልፋል። ጎርፉ ሞቅ ብሎ እንደ ሰሞኑ ዝናብ
ሲሄድ ሲያዩ ብድግ አሉና ሳጥኑን ከፍተው መሰዊያውን ማለት ነው በሌላ አማርኛ ጨሌውን ሙዳዩን ሳንቲሙን የሱ ቃል ኪዳን የሆኑትን ነገሮች ሰብሰብ ባረጉና ይዘው ውሃ ውስጥ ጨመሩት። ያ ቁስ የሆነው ነገር ሄደ፣ ጎርፍ ይዞት ሙዳዩ ምናምን ሄደ። እሳቸው ወርውረው ሲመለሱ እግራቸው ደነዘዘ። ከዛ ታመው ሲተኙ ልጆቹ ጠሩኝና ሄጄ መጸለይ ጀመርንና ታውቃላችሁ ጌታን እስኪቀበሉ ድረስ ኢየሱስ ጌታ ነው ከሙታን ተነስቷል ብለው ኮንፌስ እስኪያረጉ ድረስ አጋንንቱ አለ፣ በአምልኮት ስርዓቱ አለ። ልክ እሳቸውን ማዘር እኔ ምለውን በሉ ብዬ ኢየሱስ ጌታ ነው ከሞት ተነስቷል ለኃጢአቴ ሞቷል ብለው ኮንፌስ ያደርጉ ተገለጠ ማለት ነው። ጮኸ። 6 ልጅ ስገል ምንም ያልተባልኩ ዛሬ ኢየሱስ ትላለች ብሎ ያጓራ አንገቱን እየወዘወዘ ይሄ አምልኮ ሰዓታቸው ላይ መንፈሱ ሲወርድባቸው የሚሆኑት አለ። እንደሱ እየወዘወዘ አንገቱን ጮኸ ማለት ነው። ውጣል። ከዛ መጨረሻ ላይ ወጣ። ሴትዮዋ ሲነቁ 6 ልጅ ሞቶበታል ወይ ስል አዋል ሲወልዱ ሲገድል ነው የኖረው። ጎበዝ። ልጆቻቸው ክርስቲያን ናቸው። ሴትዮዋ ማምለክ አቁሜያለሁ አሉ። ረጅም ጊዜ ሆኖኛል አሉ። መሰዊያው ስላለ ግን ሳጥን ውስጥ ድምጹን አጥፍቶ ቁጭ ብሏል። እውነቴን ነው የምነግርህ። ልክ ከዛ ቤተሰብ ጋር ኮኔክት የሚያደርግበት ያ የቃል ኪዳን መሰዊያው ወደ ጎርፍ ሲጣልበት ተገለጠ። መንፈስ ማኒፌስት የሚያደርገው መሰዊያውን ስትነካበን። መሰዊያውን ካልነካ ይኖራል ማለት ነው። እቤት ኃይለኛ ጸሎት ይደረጋል፣ ግን መሰዊያ አለ። ሌላ መሰዊያ ከሌለ የዚያ መሰዊያ ቃል ኪዳንና ስርዓት ይቀጥላል ማለት ነው። ለዚህ ነው አባቶች ሲነሱ ለምሳሌ አንዳንድ መሰዊያ ምን አይነት እንደሆነ ልንገራችሁ። የእስራኤል ልጆች በምድረ በዳ እያሉ ይላል፣ በምድረ በዳ እያሉ እባብ ነደፋቸው። ሲያጉረመርሙ እባብ መጣ፣ እባብ ነደፋቸው። እግዚአብሔር ምን አለ? የናስ እባብ ስራና ስቀለው። እባብ የነደፈው ወደዛ ሲያይ ይፈወስ አለ። በሙሴ ዘመን እኮ ነው። የእስራኤል ልጆች ለካ ያንን የናስ እባብ እዛ እየሄዱ በጣም ነው የሚገርመው። ልክ እንደሱ ሲያደርጉ ንጉሱን አስነሳ ሕዝቅያስ። መጽሐፍ ሲናገር ጣዖትን ያላመለኩ 3 ነገስታት ናቸው፣ ዳዊት፣ ሕዝቅያስና ኢዮስያስ። ሕዝቅያስ ሲነሳ የእባቡን መሰዊያ ወይንም የናሱን እባብ ሙሴ ያረገው እነሱ ወደ መሰዊያ ቀይረውት ያስመልካሉ። አፈረሰው ይላል፣ አፈረሰው። ሲጀመር በመልካም የነበረው በኋላ ላይ አምልኮት ሆኗል። መቼ ነው የፈረሰው ስትል ሕዝቅያስ ሲነሳ ነው የፈረሰው። ሲያፈርሰው ከዛ በኋላ አስቡት እንግዲህ ከምን ዘመን እስከ ምን ዘመን እንደተከተሉ። አንዳንድ መሰዊያዎች ይቀጥላሉ። ጌታ ኢየሱስ የመጣ ጊዜ ያቺ ውሃ ዳር ያገኘችው ሴት ምን እንዳለችው ታውቃላችሁ?
አንድ ጥያቄ አለን አለች። አባቶቻችን በዚህ ተራራ ሰገዱ። ሰገዱ እኮ ማለት መሰዊያ አለ ማለት ነው። በዚህ ተራራ ነው የሚያመልኩት። እናንተ ደግሞ ሰው ሊሰግድ የሚገባው ኢየሩሳሌም ነው ትላላችሁ። አንቺ ሴት መኝኝ በዚህ ተራራ ወይንም በኢየሩሳሌም የማትሰግዱበት ጊዜ ይመጣል። ወደ ውስጥ ስትገቡ አዲስ ኪዳናዊ መሰዊያን አሳያችኋል። ኢየሱስ ጌታ ነው። መንፈስና ቃል የሚገለጥበት ስፍራ መሰዊያ፣ ራእይ ያለበት ስፍራ፣ እሱን ወደ ውስጥ እንገባ እናያለን። ዛሬ መሰዊያ የሚለውን ሐሳብ ነው አንደርስታንድ ማድረግ ያለባችሁ። መሰዊያ ምንድን ነው? መጽሐፍ ቅዱሳችን መሰዊያ ብሎ የሚጠራው ምንን ነው? ወይንም በባህሪው መሰዊያ ምን ይወክላል? ካኔ ልንገራችሁ። ሰው ከወደቀበት ዘመን ጀምሮ ከመንፈስ ዓለም ጋር ከጨለማም ይሁን ከብርሃን ከእግዚአብሔርም ይሁን ከሰይጣን ጋር መገናኛ መንገዱ መሰዊያ ነው። እናንተ ኮሚኒስት ስለሆናችሁ እግዚአብሔርም ሰይጣንም የሉም ብላችሁ ነው የምታምኑት። ሰይጣን አለ ብሎ የሚያምን ሰው ስትጠይቀው፣ ጥንቆላ ቤት ውስጥ የነበረ ሰው ስትጠይቀው፣ የሰይጣን አምልኮ የተለማመደ ሰው ስትጠይቀው፣ በዘሩ የነበረ ስትጠይቀው አንድ ነገር እርግጠኛ ነው፣ መሰዊያ አለ። መሰዊያ በሌለበት ሰይጣን ማኒፌስት አያረግም። ቃል ኪዳን ብለ አሁን ዝም ብለ ባፍ ፊደል መስሎ ቃል ኪዳን ብለ ትናገራለህ አይደለም። የቃል ኪዳኑ ስፍራ መሰዊያው ነው። የትኛውም ቃል ኪዳን መሰዊያ ነው የሚገነባው። አብርሃም አባት ከእግዚአብሔር ጋር ቃል ኪዳን አደረገ ሲል ምን ገነባ ነው የሚለው? መሰዊያ ገነባ ነው የሚለው። እግዚአብሔር ሙሴን ከሕዝቤ ጋር ያለኝ ቃል ኪዳን ይሄ ነው ሲለው ቃል ኪዳኑን በምንድን ነው ያጸናለት? በመሰዊያ ነው ያጸናለት። እስኪ እንሂድና እንመልከት። ዘጸአት መጽሐፍ ላይ ዘጸአት 24 አንተ አሮን፣ ናዳብ፣ አብድዩ ከእስራኤል 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቅም ሰገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእነርሱ ጋር አይውጡ አለ። ሙሴም መጣ፣ ለሕዝቡም የእግዚአብሔር ቃሎችን ሁሉ ሥርዓቱን ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራራውም በታች መሰዊያን 12ቱን ሐውልቶች ለ12ቱ የእስራኤል ነገድ ሰራ ይላል። ሕዝቡና እግዚአብሔር ቃል ገብተው እናደርጋለን እንዳልከው ነው የምንሆነው። የተገለጠ እግዚአብሔር አለ ሲባል ሙሴ ምን አደረገ? በ12ቱ ነገድ መሰዊያ ሰራ። ቀጥሉ። የሚቃጠል መስዋዕት እንዲያቀርቡ ለእግዚአብሔር ስለ ደህንነት መስዋዕት በሬዎች እንዲሰዉ የእስራኤል ልጆች ጎበዛዝትን ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኩሌታ በመሰዊያው ረጨው። እንዲህ አለ፣ የቃል ኪዳኑን መጽሐፍ ወስዶ በሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ። ሙሴም ደሙን ወስዶ
እንዳትረሱ ደሙን ምኑ ላይ ነው የቃል ኪዳኑ መጽሐፍ ወስዶ በሕዝቡ አነበበ እነርሱም ኖ በቆሬ ውስጥ አደረገው የደሙንም እኩሌታ በመሰዊያው ረጨው ኪዳኑ ማለት ነው that's the way መንገዱ ስርዓቱ ያ ነው ቀጠለና እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዛለን አሉት ሙሴም ደሙን ወስዶ በሕዝቡ ላይ ረጨው በዚህ ቃል ሁሉ እግዚአብሔር ከናንተ ጋር ያደረገው የቃል ኪዳኑ ደም ነው አለ ኢየሱስ ጌታ ነው መሰዊያ ካለ ምን አለ ቃል ኪዳን አለ የቃላት ወሬ አይደለም ማለት ነው ቃል ኪዳንህ በምን ላይ ነው የሚጸናው በመሰዊያ ላይ ነው የሚጸናው ቃል ኪዳን አለንኛ ቃል ኪዳን ምናምን ተባብለን አሁን ጴንጤው ችግሩ እሱ ነው የቃል ኪዳን አለ መሰዊያ የለው የራይ መሰዊያ የለው የመለኮት ኪዳን መሰዊያ የለው የእግዚአብሔር ጋራ ኪዳን ያለበት መሰዊያ የለው ምን አይነት መሰዊያ ነው ያለው ተብሎ ሲጠየቅ መሰዊያ ተብሎ የሚነገረው ሰው የሚመስለው ዝም ብሎ በቃላት የተወራው ወይ የተነገረው ነገር ላይ ይመስለዋል ግን እሱ ላይ አይደለም ያለው ቃል ኪዳኑ ላይ ያለው መገናኛው የቃል ኪዳኑ ስርዓት የታሰረው በመሰዊያው ላይ ነው እና ወገኖቼ ከእግዚአብሔር ጋር የእግዚአብሔር ሕዝብ ቃል ኪዳን አለው ብላችሁ ካመናችሁ መሰዊያ ሊኖራችሁ ይገባል መሰዊያ በሌለበት ወይንም የደሙ ስርዓት በሌለበት ቃል ኪዳን የለም መሰዊያ በሌለበት ካንተ ጋር መንፈስ ዓለም የሚገናኝበት ቦታ የለም አዲስ ኪዳናዊ መሰዊያ ጌታ ስለ መሰዊያ አስተምሯል መሰዊያው ነው የሚቀድሰው ወይስ መስዋዕቱ ነው የሚቀድሰው የሚል ክርክር አለ ጌታ ስለ መሰዊያና ስለ መስዋዕት ተናግሯል የእግዚአብሔር መሰዊያ ወይንም አዲስ ኪዳናዊ መሰዊያ መስዋዕት የት ነው ያለው ተብሎ ግን ከተጠየቀ ጌታ ኢየሱስ መሰዊያና ቃል ኪዳን አድርጎ የሰጠን ቀራንዮን ነው መስቀሉን ነው እግዚአብሔር ከሕዝቡ ጋር የደህንነትን መሰዋት ያደረገበት ቃል ኪዳን የገባበት ሐዋርያው ጳውሎስ ሲናገር የመስቀሉ ቃል ብሎ የሚጠራው ቃል ኪዳን የገባበት የመስዋዕቱ ስፍራ ያለበት የቃል ኪዳኑ ቦታ መሰዊያው ቀራንዮ መስቀል ነው አንድ ነገር ነገርኳችሁ የባውል ነቢያት አሉ ሃይማኖት አለ ማለት ነው መቅደስ አለ ነቢያት አሉ ካህናት አሉ መስዋዕት አለ ሴሪሞኒው አለ ይኑር አይኑር አይታወቅም የሚሰደዱ አሉ አንገታቸው የሚቆረጣሉ ኤልዛቤል ምትገላቸው ነቢያት አሉ የአብርሃም የይስሐቅ ያዕቆብ አምላክ ሚሉ አሉ መሰዊያ ያላቸው ቀጠለና ምን ይላል መጽሐፍ ሲናገር መጽሐፍ ቀጥሎ እንደዚህ ይላል ኤልያስ መጣና ካሉ ይገለጧል ካሉ ምን ይበሉ ይገለጡ አሁን አምላክ አለ እንዲህ አለ ብለ ምትቆመው አይደለም ካሉ ይገለጡ እንዴት ለሚለው ጥያቄ መልስ ሲሰጥ ምንድነው ያለው መሰዊያ ስሩላቸው መንገድ አለ መምጫ ስነግራችሁ ነበር ምስክርነት የትኛውም ጥንቆላ የትኛውም ሟርት የትኛውም የጨለማ አሰራር መሰዊያ ከሌለው አይገለጥም መሰዊያ ይፈልጋል
የትኛውም አጋንንታዊ ኪዳን አምልኮት መሰዊያ ይፈልጋል። ሂዱና አጥኑ። ሰዎች መስዋዕትና መሰዊያ በሌለበት መንፈስ ዓለም አይገለጥም። መንፈስ ዓለም ስለዚህ ካለ ይገለጥ ብሎ መሰዊያ ሰራ። መንገድ ነው ማለት ነው። የመንፈስ ዓለም መንገድ ነው ማለት ነው መሰዊያ። ኢየሱስ ሰበከ አስተማረ፣ ታምር ሰራ፣ የሞት አስነሳ፣ አጋንንት አወጣ፣ እነኚህን ሁሉ አረገ። ግን ሰማይ አልተከፈተም። ከእግዚአብሔር ጋር አልታረቅንም። ኢየሱስ በመስቀል ላይ ምን አለ? ተሰዋ። መስዋዕትና መባ አድርጎ ራሱ ምን አለ? አቀረበ። እግዚአብሔርና ሰው ምን አሉ? ተገናኙ፣ ታረቁ። በዚህ መሰዊያ እምነት ላለው ሰው አሁን ነግሬያችኋለሁ። በዚህ መሰዊያ እምነት ላለው ሰው ሌሎች መሰዊያዎች ሁሉ ይፈርሳሉ። ከእግዚአብሔር ጋር በዚህ በመስቀሉ መሰዊያ ለሚገናኝ ሰው በሌሎች መሰዊያዎች ላይ የተደረገ ነገር ሁሉ በእርሱ ላይ አይቀጥልም። ያንተ ኪዳን ይሄ ስለሆነ እግዚአብሔር ቃሉን ሁሉ ያጸናው በመሰዊያው። መሰዊያ በሌለበት ቃል ኪዳን የለም። ከጎን ላለው ሰው እንቅጩን እንግዲህ በግልጥ ነገር ሰይጣን የሚቃወመው ይሄን ነው፣ ግን የእግዚአብሔር ቃል ስለሚል ምንም ማድረግ አትችልም በለው። እንቅጩን ልንገር በለው። ሰይጣን የሚቃወመው ቸርችን ነው በለው። መሰዊያህን ነው በለው። ቃል ኪዳንህን ነው። ከቸርች ሊያርቅ ነው የሚፈልገው። የኢንተርኔት መሰዊያ የለም። የለም። መሰዊያ ባለበት ብቻ ነው ምን ያለው? ቃል ኪዳን ያለው። ለሚቀጥለው 3 ሳምንት ለአንድ ወር ማለት ነው። ከዛሬ ጋር 1 ወር 3 ሳምንት ሳስተምራችሁ ይገባችኋል። በዚህ